እጃችን እስከሚገባ ቂያማ ነው። ወጣትነት እድሜ የሚያሳምርላችሁ መንገድ ላይ ሁለት ሴት አቅፈህ ስለሄድክ አይደል? ገና እጅም አልደርስ ብሏል ትሰቃያለህ። እንደዚህ እያለ ነገሩ ሁላችንም ከቁርአን ራቅን እንጂ የሁዶች የሚሰሩት ስራ ብዙ አይደንቅም ነበር። ቁርአን ስለራቀን ከአስር እስከ መግሪብ 40 ነብይ ይገለዋል። አተቅቱሉነ ረጁለን አን የቁለ ረቢ አላህ እያሉ እንዲህ እየመጡ ነው። ወንድማችሁ ላ ኢላሀ ኢለላህ እያለ እንዴት ትገሉታላችሁ? ቆንጆ የሰፈሩ ኃይለኛ ሞባይል ሰራቂ ልጅ መጥቶ መስጊድ ተሰለፈ። መጥቶ ከኛ ጋር ሰገደ። አረ ልጅ መጣ ደግሞ አሁን ጫማ ሊጠልፍ ነው አይባልም። አልሐምዱሊላህ الذي هدانا للإسلام وما كنا لنهتدي لولا أن هدانا الله الحمد لله الذي أنزل على عبده الكتاب ليكون للعالمين نذيرا ثم الصلاة والسلام على خير خلق الله سيدنا محمد وأستاذنا وقدوتنا وعلى آله وأصحابه والتابعين لهم بإحسان إلى يوم الدين وبعد السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. وبدأ تتاتشوا المسلمين سيبزان እንደዛን ይዘዳል። እንግዲህ ዛሬ ፕሮግራም ከየትኛው ቋንቋ እንደሚጀምር ባላውቅም ራሱ የዚህ አይነት ፕሮግራም መጀመራቸውና ማየታችን አዲስ ትውልድ እየተወለደ ነው ማለት ነው። አዲስ እይታ ለአዲሱ ትውልድ ይሄ ነው ትልቅ ስጦታ። ስለዚህ ይህ ፕሮግራም በተለያየ ቦታ ያሰባችሁ ወንድሞቼ ካላችሁ እህቶቼ ምንም ለዓለም ሕዝብ ሁሉ ኪላፍ የሌለው እውነተኛ መድኃኒት ይሄ ነው ብላችሁ ዛሬ በተለይ መቅራት ራሱ ቁርአን መቅራት ሰዓት በጣም እያለን ጊዜ በጣም እያለን ለመቅራት በጣም እየተጨነቀ አንድ ጁዝ በጣም እየደከመው ቢቀራ አንድ ሰው 40 ደቂቃ ነው። መካከለኛ ደግሞ 30 ደቂቃ ነው። አሁን የከተሞች ደግሞ በ15 ደቂቃም ያደርጓታል። ለምን ጀሰዳቸው ላይ ስላለች ይተዋወቃል።